የአዲስ አበባ ከተማ አስተዳደር በሕፃናት ሁለንተናዊ እድገትና እንክብካቤ ላይ ያተኮረ የቀዳማይ ልጅነት ልማት ፕሮግራም የነገ ተስፋ ሕፃናት ለአዲስ አበባ በሚል መሪ ቃል በመንደፍ ተግባራዊ በማድረግ ላይ ይገኛል። ፕሮግራሙ ትኩረት የሚያደርገው ከጽንስ ጀምሮ እስከ 6 ዓመት ዕድሜ ባላቸው የከተማው ሕፃናት ላይ ነው። እነዚህ የዕድሜ ዘመናት በተለይም እስከ 3 ዓመት ያለው ጊዜ የሕፃናት አእምሮ እንዲሁም አካላዊ፣ ማህበራዊና የቋንቋ ክህሎት አስፈላጊውን እንክብካቤ ካገኘ በፍጥነት የሚያድግበት ወቅት ነው። ይህንን ታሳቢ በማድረግ የአዲስ አበባ ከተማ አስተዳደር በአገራችን የመጀመሪያ የሆነውን ሁሉ አቀፍ የቀዳማይ ልጅነት ልማት ፕሮግራም በመንደፍ ተግባራዊ በማድረግ ላይ ነው። አዲስ አበባ ሕፃናትን ለማሳደግ ምርጥ የአፍሪካ ከተማ ለመሆን ራዕይ ሰንቃ እየሰራች ነው ያለችው። ይህ ፕሮግራም የሚያካትተው ከጽንስ እስከ 6 ዓመት ድረስ ያሉትን ሕፃናት ነው። በጥቅሉ ስናየው የወላጅ ፍቅር፣ የመጫወቻ ቦታዎችን፣ የመዋያ ቦታዎችን፣ የጤና እንክብካቤ፣ የቅድመ መደበኛ ትምህርት፣ አመጋገብ እነኝን ሁሉ የሚያካትት ነው የሚሆነው። በተጨማሪም የአፍሪካ የልቀት ማዕከል ብለን አንድ ለዚህ ፕሮግራም የሚሆን የልቀት ማዕከል እየገነባን ያለ ነው። ህዝባችን በዚህ ታሪካዊ በሆነ ፕሮግራም ላይ በመሳተፍ አሻራውን እንዲያስቀምጥ ጥሪ ማቅረብ እወዳለሁ። ፕሮግራሙ የነገውን ትውልድ በተሟላ መንገድ በእውቀት፣ በአካል፣ በስነ ምግባርና በማህበራዊ መስተጋብር ቀርጾ የማዘጋጀት ግብ ያለው ነው። አሁን ያለንበትና የምንገኝበት የስራ እንቅስቃሴ ወደ 5000 የሚሆኑ የህፃናት እንክብካቤ፣ የእናቶች እንክብካቤ ባለሙያዎችን ቀጥረን ለማሰራት ዝግጅት እያደረግን ነው። 2500ዎቹ ሰልጥነዋል። በቅርብ ጊዜ ወደ ስራ የሚገቡ ነው የሚሆኑት። 12000 ያክል የሚሆኑ የህፃናት መጫወቻ ስፍራዎችን በማዘጋጀት አቅደን እየሰራን ያለ ነው። በሶስተኛ ደረጃ ወደ 1000 የሚሆኑ የህፃናት ሙያ ስፍራዎችን እያዘጋጀን ያለ ነው። በተጨማሪም ወደ 101 የሚሆኑ ጤና ጣቢያዎቻችን ምቹ እንዲሆኑ እዛ ውስጥ የአመጋገብ ስርዓቱንም ጭምር ለማሻሻል፣ ለማስተካከል ተገቢውን ንጥረ ምግብ እያገኙ ማደግ የሚችሉበትን ሁኔታ እያዘጋጀን ነው። ለእናቶች፣ ለባለሙያዎቹ ተገቢውን አገልግሎት የሚሰጥ አንድ የስልጠና ማዕከልም እያደራጀን ያለ ነው። በጥቅሉ እነኝን ስራዎች እየሰራን ያለ ነው ማለት ይቻላል። የነገ ተስፋ ሕፃናት ለአዲስ አበባ ዝቅተኛ ገቢ ባላቸው ወላጆች ሕፃናት ላይ ከሌሎች እኩዮቻቸው ጋር የተመጣጠነ አገልግሎት እንዲያገኙ ለማድረግ የተለየ ትኩረት ሰጥቶ ይሰራል። በዚህም ሕፃናቱ ማህበራዊ ድጋፍ እንዲያገኙና እናቶች የገቢ ምንጫቸው እንዲሻሻል የተለያዩ መርሃ ግብሮች ተነድፈው እንቅስቃሴዎች ተጀምረዋል። እነኚህ እንክብካቤ ያስፈልጋቸዋል የምንለው በዝቅተኛ ገቢ የሚተዳደሩ እናቶች ሁላችንም በጀመርነው ሰው ተኮር ስራዎቻችን ርብርብ ካደረግን የገቢ ምንጭ እንዲኖራቸው ማድረግ እንችላለን። በሌላ በኩል ደግሞ የሚገባቸውን ማንኛውንም ተገቢውን ድጋፍ ካደረግንላቸው በዚች ከተማ ተወልደው ለነገ ኃላፊነት እንዲበቁ የምንፈልጋቸው ሕፃናት ለሀገር ግንባታ ጽኑ መሰረት ይሆናሉ። የፕሮግራሙን ግቦች ለማሳካት እንዲያስችሉ በርካታ የሕፃናት ሙያዎችና የመጫወቻ ስፍራዎች ይስፋፋሉ። የቅድመ አንደኛ ደረጃ ትምህርት ቤቶች የትምህርት አሰጣጥ ይሻሻላል። ለበርካታ የሰው ኃይል የአቅም ግንባታ ስልጠና ይሰጣል። የሥራ ዕድሎች ይፈጠራሉ። የእናቶችና የሕፃናት የጤና አገልግሎት የበለጠ ይሻሻላል። ወላጆች በሕፃናት አያያዝና አስተዳደግ የቤት ለቤት የምክር አገልግሎትና ድጋፍ ያገኛሉ። ይህ ሁሉ ግን በታቀደው መንገድ ሊሳካ ከሆነ የህብረተሰቡን የነቃ ተሳትፎ ይጠይቃል። የከተማችን ነዋሪዎች፣ ባለድርሻ አካላት፣ ባለ ሀብቶች በጋራ ከሰራ ነው በፍጥነት ልንገነባቸውና ልናደራጃቸው እንችላለን። የነገ ብልጽግና ጉዟችንን ለማሳካት ለሕፃናት ተገቢውን ትኩረት መስጠት ይገባናል። ዛሬ ያልዘራነውን ነገ ልናጭድ መዘጋጀት የለብንም። መልካም ዘር ከዘራን መልካም ፍሬን ማጨድ መሰብሰብ እንችላለንና በጋራ እንስራ ማለት እወዳለሁ።